በለቅሶ ድግስ ማድረግ አይፈቀድም በእስላም ሟቹ በማተበት ዕለት ድግስ ማድረግ አይፈቀድም ባጭሩ አላ ለአቅረፊ አለይሂ ሰላቱ ወሰለም በጃሂልያ ጊዜ ከነብዩ በፊት አለይሂ ሰላቱ ወሰለም ሰው በሚሞትበት ጊዜ በቀጥታ ዘመድ አዝማድ ተሰባስቦ ያው ተረዳርቶ ብዙ ድግስ ይደገሳል ሀብታም ከሆነ ደግሞ በሀብቱ ራሱ የሚፈልገውን ነገር ሁሉ ያርዳል ያን ነገር ከሰው ማልፈው ተራራ ላይ ስጋ እየወሰዱ ይጥሉ ነበር አሞራ አውሬ እንዲበላ ማለት ስለዚህ ለዝና ነው ገሌ አንበሻበሸው እሱ መሞት ይሄው ሰው ያገሩ ሰው ሁሉ ጠገበ አረምኑ ሰው ብቻ ውሻው ሁሉ ጅቡ ነው አሞራው በሙሉ በላው እየተባለ እንደዝና ይነገርለት ነበር ያን ነገር ለአቅረፊል እስላም ብለው ዘጉት ረሱላህ በእስላም በቀብር ድግስ ማድረግ ማረድ ክልክል ነው ብለው ከለከሉ ማለት ይሄ በቀጥታ ነው በተለይ የሟቹ ቤተሰብ ከሆነ የሚደግሰው ነው ማለት የውጭ ሰዎች ለቤተሰብ ሀዘንተኛ በሚሆን ጊዜ ያው ምግብ መብላት ምናምን ሁሉ ይጠላል ስለዚህ መስራትም አይፈልጉ ያብሰለሰሉ ሀዘናቸውን ይዘው ቁጭ ነው የሚሉት የራባቸው ማለት ነው የቤተ ጎረቤትና ዘመድ ከውጭ ስቲለና ለሀዘንተኞቹ ምግብ እንውሰድላቸው ብለው አስበው አዘጋጅተው ካመጡ ያመጡትን አብረው ቢበሉ ችግር የለውም ማለት ከቤት ግን መዘጋጀት የለበትም በለቅሶ ቀን ይያልኩ ነው ግን ተዛ በኋላ ተሶስት ቀን በኋላ ቆይቶ አቅም ካላቸው መሰደቅ ይችላሉ ተሶስት ቀናት በኋላ ማለት ነው ያቱም ሀዘኑ ተበትኗል ያው የወርቁ ዘመድም ሄዷል እነሱ አሁን ለሚስኪኖች አገራችን ደግሞ ሰደቃ የሚባለው በተለምዶ ግብዣ ማለት ነው ሚስኪኖች እንዲያውም ይከለከላሉ በር ላይ ዘበኛ ይቀጠርና ዱላ ይዞ የታባክ ትገባለ ይባላል ሰደቃ ተብሎ ሲያበቃ አላህ እነሆ ሰደቃቱ ለፉቀራ ወልመሳኪን ይላል እሱ ግን የሰፈር ሀብታም ሁሉ እየደጎለ ሀጂ እየጠበቅነው እኮ ነው ይምጡ እንጂ ሰው ካልመጡ አይበላም ምናምን ይባላል አረ ስራ አለብኝ ባካቸው አጠብቁኝ ወረቅ ያለ ሰው ማይሆንም የግብዣ ነው እና ሰደቃ ያ ሀብታሙ ሰውዬ ሰደቃ የተባለ ነገር ሆኖ መብላትም የለበት ግብዣ ሲሆን ነው ሀብታም መምጣት ያለበት ሰደቃ ከተባለ የሚስኪኖች ሀብት ነው ሚስኪኖች ናቸው መብላት ያለባቸው ቤታቸው ወስዶ መስጠት ማይችሉትን የመጡትን በክብር ማስተናገድ ሰደቃ እስከሆነ ድረስ ለሚስኪን ነው መሆን ያለበት ነው የኛ ሀገር ግን በተለምዶ ብዙ ጊዜ ሀብታሙ ነው የሚበላው ሰደቃ ተብሎ ሲያበቃ ለማንኛውም በሞት ቀን ታረድ መደገስ የለበትም ነው ይሄን ካደረገ ሙኻለፋ ነው ያን መብላቱ ጥሩ አይሆን ግን ሰዎች አስተዛዛኞች ከውጭ ይዘው ከመጡ ያንን ቤተሰብ ይበላል አብሮ እንግዲያ ከተገኘ አብሮ እንግዲያቸውን ያስተናግድላቸዋል ከውጭ መጣው የራሳቸው ግን መደገስ የለባቸውም ነው በድንጋጤ ጊዜ ያለ የሌለ ንብረቱን የቲሞችን ገንዘብ አጋፎ ሊበላባቸው ይችላል ማለት በግርግር ያዝናሉ እነሱም በገጠር ምናቀው አለ በሬ አንድ በሬ ካለው ያርዱበታል እንደ ከሱ በላይ ማን አለ ዝም ብሎ ሊወጣ ነው እንደ ይባላል የቲሞች 5-6 ልጅ ያለ አንድ በሬ ነው ንብረቱ አርደው በልተውባቸው ይሄዳሉ ማለት ፍየሉም ካለ በግም ካለ እንደዛው በልተውባቸው ነገ ዘወር ብሎ ያያቸው እንደዛ መሆን ዙልም ነው የቲም ገንዘብ መብላት ደግሞ እሳት መብላት ነው ብሏል አላህ ይሄን መጠንቀቅ አለብን ማለት ነው